አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንደናችሁ የሰላማችሁ ላይ ናችሁ። ዛሬ ደግሞ የማሳያችሁ ብዙዎቻችሁ ጭቃ ቤት ላይ ታምቡራታ በር የውስጥ ለውስጥ ያለ ታምቡራታ በር ስትሰሩ መቃንም ሆነ እንዲሁም ያለ መቃን የምትጠቀሙት ጭቃ ቤት ላይ ምን አይነት ጉድ እንደሆነ ማሳያችሁ ይሆናል ማለት ነው። እንግዲህ ብዙ ጊዜ አብዛኛው ጊዜ ጭቃ ቤት ላይ ውስጥ ለውስጥ ያሉ በሮች ስንጠቀም ብዙ ጊዜ የተለመደው መቃን መጥቶ እንደዚህ ትንሿን መቃን መታችሁ ከዛ ለጥቆ በሩን መፍታት ነው የተለመደውና እንግዲህ ጭቃ ቤት ላይ እነዚህ ትናንሿን መቃን መጥቶ እንደገና ለጥቆ ይሄንን የመሰለ ታምቡራታ በር መግጠም ምን አይነት ችግር እንደሚያመጣና እንዲሁም ደግሞ እንደዚህ አይነት ችግር ከፈጠረብን እንደዚህ አይነት ከሰራ ነው ምን ማድረግ እንዳለብን በዛሬ ቪዲዮ ማስረዳችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋብዛችኋለሁ ማለት ነው። እንግዲህ እንደምታዩት አሁን የቤት ላይ የሚገጠመን መሰላችሁ እዚህ ከመጣን በኋላ በሩን የገጠሙት እንግዲህ በሩ የራሱ መቃን አለ። ማሻአላህ በሩ በጣም በአሪፍ ሁኔታ የተሰራው ጥሩ ነው አድርገው የሰሩት። ግን የበሩ መቃን ይሄ መጀመሪያ በር መቃን ነው። የመጀመሪያ መቃን የጭቃ መቃን የለውም እና እንግዲህ እንደምታዩት ግምት ያለ ነው። እንደዚህ ሙሉ ለሙሉ የተገማመጠ ነው። ባሻው የዚህ ችግር ምን መሰላችሁ? የዚህ ችግር እንደምመሰላችሁ እንደዚህ ሆነው አሁን እንግዲህ ቤቱ ጭቃ እንትን ሲሞላ እንጨቱ ሲቆም እዚህ ላይ ነው የጭቃ ሙሊቱና የጅብሰሙ ሙሊት ደግሞ ሲሞላ እንደዚህ ያውጣል ከመቃኑ ውጭ ይሆናል ማለት ነው። እንግዲህ አሁን እቺ 15 ሳንቲም ኦልሞስት 6 ሳንቲም መሰላችሁ እቺ መቃን የዚህ መቃን ስፋት እንግዲህ ባለ 18 ወይም 17 ሴንቲ ነው የሚለው ባለ 18 ተብሎ ነው የተሰራ የዚህ መቃን ስፋት ማለት ነው። የቤቱ ደግሞ 25 ወደ 27 ድረስ ነው ስፋቱ ያለው ስፋት ማለት ነው። ቤቱ ጭቃ ሲመረግ ጅብሰም ሲሰራ ሆኖ በአጠቃላይ የሚያልቀው 27 እስከ 25 ማለት በጣም ስስ ጭቃ ከሆነ 27 እስከ 25 ሳንቲ ድረስ ያልፋል የጭቃው ስፋት ማለት ነው። እና ምንድነው ማድረግ ያለባችሁ እናንተ ስትሰሩ አዲስ ለሆናችሁ ሰሪዎች ስታደርጉ እንግዲህ ቤቱ እንደዚህ ስፋቱ የቤቱ ስፋት ሙሉ ለሙሉ እንደዚህ ሙሉ 25 ሴንቲ ስለሆነ 25 ባለ 25 የሆነ ጣውላ ብትጠቀሙ መጀመሪያ ላይ በራችሁ እንዲያጎዳ ባለ 25 የሆነ ጣውላ ብትጠቀሙ በጣም አሪፍ በጣም ጥሩ ነው ማለት ነው። ነገር ግን ደግሞ ባለ 25 ጣውላ ካልተጠቀማችሁ ደግሞ በጅብሰም ቢሰራ በጣም የተሻለ በጣም አሪፍ ይሆንላችኋል ማለት ነው። እንግዲህ ይሄ ቤት እንደምታዩት ግምት ያለ ነው። እንደዚህ ሙሉ ለሙሉ ተገማምጧል። ሙሉ ቀለም ልንቀባ ነው የገባ ነው። ጅብሰሙን ፕላስቲክ ፖሊሱን ሌላ ሰው ነው የሰራው። አጅባር ከተማ ላይ ነው የሚገኘው። በሩም እንግዲህ እንደምታዩት መጀመሪያ ተገጥሟል። እንደዚህ ሙሉ መጀመሪያ ተሰርቷል። ተጋግሮ ነበር የተገጠመው። ይሄ በርና ወደዛ ያለ በር የዚህ በር የዚህኛው በር ወደዚህ የተገጠመው የዛኛው በር ደግሞ ወደዚህ እንግዲህ ሁለቱን አዟዙረን እንደዚህ አድርገን አቃይረነዋል ማለት ነው። ስንገባ ይሄ ነበር። ይሄንን እንግዲህ ልናስተካክለው ገብተናል ማለት ነው። ይሄን እንግዲህ ብዙዎቻችሁ ትኩረት የማሰጡትና የብዙዎቻችሁ ችግር ስለሆነ ከነ መፍትሄው ላብራራላችሁ ወድጃለሁኝ ማለት ነው። ብዙ ጊዜ ታምቡራታ በር ስትገጥሙ እንደዚህ መቃን ያደረበት መስራት ሳይሆን እዚሁ ላይ እንደዚህ ትገጥሙና ከዛ ለጥቃችሁ ደግሞ በጭቃ እንደዚህ በጅብሰም እዚሁ ላይ መለስ አድርጋችሁ ስለምታደርጉት በኋላ ጅብሰሙ ሲገባ በዚህ ላይ እንደዚህ የመንፋትና መቃኑ እንደዚህ ተጣማ አላስከፍታ አላዘጋ ይላል ይሄ በሩ ማለት ነው። በራችሁን አላስከፍታ አላዘጋም ስለሚተላለፍባችሁ እንደዚህ አይነት ችግር ካለባችሁና ቤታችሁ እንደዚህ አይነት ችግር ካለበት መጀመሪያ በጅብሰም በመቃን ሙሉ ለሙሉ መቃን ካልተመታ እንደዚህ ሙሉ ግጥም ካላለ ምንድነው ማድረግ ያለባችሁ? እንደነዚህ አይነት ጅብሰሞች ተሰሩና የጅብሰም ቦርዱ ተሰሩና ጅብሰም ቦርዱን እንግዲህ ምንድነው የምታደርጉት? ልክ እንደዚህ ታቆሙታላችሁ ማለት ነው። እንደዚህ ይሄ ጅብሰም ነው እንግዲህ እንደምታዩት ጅብሰም ቦርዱ ነው። ይሄንኛው ደግሞ የኮሪደር መተላለፊያ በር ነው። እንደምታዩት ጅብሰም ቦርዱን በዚቹ በልክ እንደዚህ ታርጋችሁ ታስገቧታላችሁ ማለት ነው። እንደዚህ በዚህ ጋር እንደዚህ አድርጋችሁ ታስገቡታላችሁ ቦርዱን እንደዚህ ማለት ነው። ከዛ በኋላ በዚች ጋር ቃጫ ታደርጉና ታጣብቁታላችሁ። ከዛ ይችን ሙሉ ለሙሉ በቃጫና በሰጋቱራ ሞልታችሁ ቻክ ታረጓታላችሁ ማለት ነው። ያ ማለት ምን ይሆናል እንግዲህ እንደዚህ ሲያልቅልን በሩ ለብቻው ይቺ ራሷ መቃኑ ለብቻው በሩ ለብቻው ሙሉ ለሙሉ ከዚህ ጅብሰም ስለሆነ ያገኘው ቦርዱ ስለሆነ ያገኘው በሩን ጋር ውስጥ ላይ ቆሻሻ እየገባ አይሸግረውም። ሲቀጥልም ደግሞ ለቤቱ ውበት ይሰጠዋል፣ ፎርም ይሰጠዋል ማለት ነው። እንደዛ አድርገን መስራታችን እንግዲህ የሚጠቅመን ምንድነው? ከውበትም በላይ በጣም ቤታችንን ብሎኬት ቤት ያስመስልናል። ከዛም ሲቀጥል ደግሞ ይሄንን በራችንን ይጠብቅልናል ማለት ነው። ከዛ ከላይም ደግሞ እንደዚሁ የሚተላለፍ ቦርድ
እንደዚህ ታደርጉና በዚች ጋር ታስተላልፏታላችሁ ማለት ነው። እንግዲህ ይሄ እንደምታዩት ቦርዱ በሩ ወደዛ ወደ ውስጥ የቀረ ነው። የቤቱ ደግሞ ግድግዳ እንደምታዩት ወደዚህ የነፋ ነው ማለት ነው። ስለዚህ ይሄን የምናስተካክለው ምንድነው እንደዚህ ምልስ አድርገን በዚሁ እንደዚህ ምልስ አድርገን በዚሁ ልክ ካስተካከልነው ቢልስ ሆኖ ቤቱ ሊያስጠላብን ነው። ከዛ ሲቀጥል ደግሞ ቤቱን ይጎዳብናል። አንዳንዴ ብዙ ሰው እንደዚህ የተረፈውን ምን ያደርጋሉ በጭቃ ምርግ አድርገው እዚህ ጎላ ያመሳሰው ዝም ብለው እንዲያስጠላ ያደርጉታል ማለት ነው። ምንድነው እንደዚህ አይነት ነገር ላይ እንደዚህ አይነት ክፍተትና እንደዚህ አይነት ቤት የበሩ መቃን ከጭቃውና ከቤቱ ካፈሩ እንደዚህ ጠቦ መሀል ላይ ከገባባችሁ መጠቀም ያለባችሁ ምንድነው ቦርድ ታመርቱና እንደዚህ የጅብሰም ቦርዱ አለ ታመርቱና እንደዚህ ከላይ ቁጭ ታደርጉታላችሁ። በዚሁ በእንትኑ ልክ ማለት ነው። ከዚህ ከመቃኑ ወደዚህ ያለውን ስፋት ትለኩና ምን ታደርጋላችሁ? ይችን እንግዲህ ክፍተቷ እንደዚህ ትለኩና 10 ሴንቲ ናት። ይችን 10 ሴንቲ እየቆረጣችሁ እንደዚህ አድርጋችሁ ቁጭ ቆም አታረጉና በዚህቹ ላይ በስሷ ቻፕ ታደርጋላችሁ ማለት ነው። ይሄንን ስታደርጉ ምን ታደርጋላችሁ? ከማቴሪያል ብክነት ማቴሪያል ብዙ ማቴሪያል አይወስድም። ሲቀጥል ደግሞ ለቤቱ ውበት ሰጠዋል፣ ለበሩ ጥንካሬ ይሰጠዋል ማለት ነው። ይሄንኛውንም እንደዚሁ በዛው ልክ እንደዚሁ ባለበት በልኩ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እና ብዙ ጊዜ በጣም ብዙዎቻችሁ በተለይ ጭቃ ቤት ላይ እንደነዚህ አይነት ግንዛቤዎችን ስለማሰጧቸው ይሄ ደግሞ የዚህ የታምራት አበር ደግሞ አብዛኛችሁ ቤት ላይ በጣም ጭቀንጨቤ ላይ ብዙዎቻችሁ እንደሚታሰቡ አሰርታችሁ ብዙ ብልሽቶችና ብዙ መበላሸቶች ስለሚገጥማችሁ ይሄንን እንደ መፍትሄ አካል ስለሚሆናችሁ ቦርዳችሁን እንደዚህ እያደረጋችሁ ጅብሰም ሰሪ ወይም ቀለም ቀቢው እንዲሰራው እንደዚህ እያደረጋችሁ ማስገጠም አለባችሁ ማለት ነው። ይሄን እንደዚህ ስታደርጉት በጣም አሪፍና ጥራት ይኖረዋል ማለት ነው። ከዛ ሲቀጥል ደግሞ ምን ያጋጥማችኋል? እንደዚህ ክፍት ሆኖ በጣም ጠባብ ያልሆነ አለ ማለት ነው። እንግዲህ ይሄንን በጅብሰም ስለሰራሁት ነው በሪጋ አድርጌ በጅብሰም ሰርቼዋለሁ። እዚህ ጋር ላይ እንግዲህ እንደዚህ ክፍት ሆኖ እንጨት ብቻ አለው። ይሄ እንደምታዩት እንጨት ብቻ የሆነበት ፓርት ላይ ከሆናችሁ እንጨት ብቻ አፈር የሌለውና እንጨት ብቻ የሆነ ወይም ደግሞ ጅብሰም ጋር የተጣበበ ካልሆነ ደግሞ ምንድነው ማድረግ ያለባችሁ? እንጨታው ብቅ ስራ ላይ እንጨታው ላይ እዚህ ቢስማር ትመቱና ቢስማር መታችሁ ይሄ ቢስማሩ ይቆምላችኋል አይደል? ከዛም በኋላ ይሄንን እንደዚህ በሩን አስከትላችሁ እንደዚህ ታቆማታላችሁ ቀጥ አድርጋችሁ ማለት ነው። ይቺ እንደምታዩት እንግዲህ ከበሩ ጋር ልክ እንደዚህ ጋር ይቆማል አይደል? እንደዚህ ልክክ ብሎ ምንም አይነት ክፍተት የለም። እንደምታዩት በጣም አሪፍ ነው። ቦርዱ ቀጥ ያለ ስለሆነ ይሄም በሩ ደግሞ ቀጥታ ሙሉ ቀጥ ያለ ስለሆነ የተወላገደ ነገር ስለሌለው ቀጥታ ወስዶ ልጥፍ ነው የሚለው ማለት ነው። ምናልባት ቦርዱ ቤት ካደረገ አንድ ቦታ ከፈት አንድ ቦታ ላይ ቦርዱን ጫን ማለት አለባቸው የዚህን ቦርድ ማለት ነው። ከዛ ስለዚህ ቢስማር እዚህ ጋር ስለተመታ ቢስማሩ ላይ ያደረጋችሁ እዚህ ቃጫውን ቦርዱ ጋር ጅብሰም ቦርዱ ጋር ታደርጉታላችሁ ማለት ነው። ከዛም በኋላ ከዚች በኩል ያለችውንም ማቴሪያል እንዳይወስድባችሁ በዚህ ሙሉ ለሙሉ እንጠቀጥቃለን ብላችሁ ማቴሪያል እንዳይወስድባችሁ በልኳ እንደዚች ባለችው ክፍተት ልክ ትቆርጡና ይችላል እንደዚሁ ትዘጓታላችሁ ማለት ነው። ይሄ እንደዚህ ቁማል። ከዛ ይችላል ደግሞ ባምላሹ እንደዚህ ቆም አድርጋችሁ ትዘጉታላችሁ። ከዛ በስሱ ቻክ አድርጋችሁ ትጨርሳላችሁ ማለት ነው። እንደዚህ አድርጋችሁ እንደዚህ የተበላሻሸ ቤት ካላችሁ የምታድሱም ከሆናችሁ እንደዚህ መቃን ሳታደርጉ ምናምን በሰፊው መቃን ሳታደርጉ ምን የሰራችሁ ካላችሁ መፍትሄው እንደዚህ በቀላሉ መስራት ስለሚቻል በራችሁ ሳይጎዳ በቀላሉ ወጭም ሳታወጡ እንደዚህ አድርጋችሁ ማስተካከል ስለምትችሉ እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። አዲስ ሰሪ ለሆናችሁ ደግሞ አዲስ ለምትሰሩ ገና ለሆናችሁ ማጠቀምና ማድረግ ያለባችሁ ምንድነው ጭራሽ መቃን አትጠቀሙ። የቤት አሁን አንዳንድ ሰው ምን ያደርጋል? የጭቃ መቃን ዝም ብሎ እቺ ምናምን ብር የምትሸጠው መቃን ይገዛና ይመታታል። ከዛ ከመታ በኋላ መቃኑ ከተመታ በኋላ ጭቃ ይመረጋል። ጭቃው ሲመረግ ከዚህም ይመረግና ከዛ በኋላ 5 ሴንቲ ኦልሞስት 10 ሴንቲ የሚሆን ከዛ ለጥቆ ደግሞ ጅብሰም ሲሰራ ደግሞ የጅብሰሙ ደግሞ 3 ሴንቲ ወይም 4 ሴንቲ 5 ሴንቲ አካባቢ ውፍረት ስለሚኖረው የዛ ውፍረት ሲነፋ ይሄ መቃኑ እዚህ ውስጥ ይቀራል። ከዛ ሲቀጥል ደግሞ ጭቃው እንደዚህ ወደ ውጭ ወጥቶ ይቀራል ማለት ነው። በሩ መጥቶ ሲገጠም በሩ እዛ ውስጥ ላይ ይቀራል። ይሄ መቃኑ እዚህ ጋር እንትን ይላል ማለት ነው። እና ውስጥ ላይ ስለሚቀር እንግዲህ አዲስ ለምትሰሩ አዲስ ቤት ሰሪ ለሆናችሁ ምንድነው ማድረግ ያለባችሁ? የጭቃ መቃን ሳታስመቱ ባታስመቱትም ዝም ብሎ መቃን ዝም ብሎ ሙሉ ለሙሉ እንደዚህ ያለ መቃን ቢቀርም ምንድነው ማድረግ ያለባችሁ? በጅብሰም እንደዚህ ቢሰራ በጣም አሪፍ ነው፣ ያምራል፣ ውበት ይኖረዋል ማለት ነው።
እንግዲህ ይህን ማድረጋችን ምንድነው የቤታችንን ፎርም ይጠብቅልናል። አሁን ይህ እንደምታዩት መቃን ነበረው፣ ትንሿ መቃን ነበረች። ጠርዝ ፍሬም ምናምን ተደርጎለት ነበር። ጠርዝ ፍሬሙን አንስተን ሙሉ ለሙሉ በሪጋ ቀጥ አድርገን የሰራ ነው። እንደዚህ ቀጥ አድርገን ስንሰራው እንግዲህ እንደምታዩት ይሄ ሙሉ ለሙሉ ይሄ እንደምታዩት እንግዲህ በጅፕሰም ነው የሞላ ነው። ከዚህ በሪጋ ጠብቀን የሰራውን ሙሉ ቤቱ ሲክነሱ እንግዲህ የዚህ ቤት ሲክነስ ባለበት ላይ ሪጋ እናቆማለን። በዚህ ከዚህ ጋር ሪጋ እናቆማለን ማለት ነው። ከዛ ስንት ሳንቲም ላይ ያልቅልናል? 20 ሳንቲም ከሆነ የጭቃው ሳንቲም 20 ሳንቲም ላይ ያልቅልናል። 25 ሴንቲም ከሆነ 25 ሴንቲም ላይ ያልቅልናል። 30 ሳንቲም ከሆነ 30 ሳንቲም ራሱ ላይ ያልቅልናል ማለት ነው። ከዛ ከዚህ ይዞ እስከ ላይ ድረስ ሙሉ ቀጥ ያለ ወጥ የሆነ ሙሊት ነው የምናገኘው። ከዚህ ስፋቱ እንደዚህ ወጥ የሆነ ሙሊት ነው የምናገኘው ማለት ነው። እና በጅፕሰም እዚሁ ላይ በቃጫ በሰጋቱ ብራንዱ ደግሞ እንጨት ከሆነ ዲስማር እየመታ እንደዚህ እንደምትሰሩ መታመታ እያደረጋችሁ ጥፍ እያደረጋችሁ ሙሉ ለሙሉ እንደዚህ ትሞሉትና ከዛ እንደዚህ ቻፕ ታረጉታላችሁ ማለት ነው። ያ ሲሆን ምን ይሆንላችኋል? እንደዚህ እንደምታዩት እንደ ብሎኬት ቤት ቀጥ ብሎ ፎርም ይኖረዋል ማለት ነው። እንግዲህ ታምቡራታ በር አንተን ስንገጥም እንደዛ አድርገን ከሰራሙና ከጨረስን በኋላ ታምቡራታ በር አንተን ስንገጥም ምንድነው የምናደርገው? ሙሉ ለሙሉ እዚሁ ላይ ልክ ይላል ማለት ነው። ልክ ካለ በኋላ በድሪም ልክ እንደ ብሎኬት ቤት በድሪም እንበሳና በድሪም በሰል ጉለሙን እናስረዋለን ማለት ነው። ከዛ ሲቀጥል እነዚህ ካምፒላዎቹ ደግሞ የሚታሰሩ ከውጭ የሚታሰሩ ካምፒላዎቹ ይሄ ሙሉ ግድግዳ ስለሆነ በእነዚህ ግድግዳ ላይ ሙሉ ለሙሉ ዝርግፍ ስለሚሉ ለቤቱ ውበት ይሰጠዋል፣ ለበሩ ምቹ ይሆናል ማለት ነው። እና እንደዚህ የተጋመመ እንደዚህ ከአንድ ቦታ ከአንድ ቦታ ጠቦ ምናምን አያስቸግራችሁም ማለት ነው። ይህን ስትሰሩ ማድረግ ያለባችሁ ምንድን ነው? እኩል ሳንቲም እንዲመጣላችሁ በስኳድራና በውሃ ልክ መሰራት አለበት ማለት ነው። ጅፕሰም የሚሰራው ሰው በስኳድራና በውሃ ልክ ቁጭ አድርጎ መሰራት መቻል አለበት። ያንን ምላችሁ ምንድን ነው? አንዳንዴ ይህም እንደዚህ ሰራ እያጋጠመኝ ስላለ ነው። ከላይ አሁን አንዳንዴ 88 ሳንቲም 90 ሳንቲም ይመጣና ከዚህ ደግሞ 80 ሳንቲም ይመጣበታል። የ5 ሳንቲም የ10 ሳንቲም ልዩነት ስለሚኖር ከዚህም ሰፊ ከላይ ሰፊ ከአንድ በኩል ጠባብ ስለሚሆን ስኳድራችሁና ሜትራችሁ ሲሰራ ከዚህም 25 ሴንቲ ከሆነ ከላይም 25 ሴንቲ እኩል እንዲያልቅ ታደርጋላችሁ። ከዚህ ስፋቱ ደግሞ 70 ሳንቲም ከሆነ ከላይም 70 ሳንቲም እንዲያልቅ ታደርጋላችሁ። 80 ከሆነ 80 ያን ስታደርጉ በስኳድራ ተጠቀሙ። ይሄንን በዚህ ሲገጥም እንዳይሸገር እንዳያል ክፍተት እንዲያመጣባችሁ ይሆናል ማለት ነው። ይህንን ያልኳችሁ ምንድነው እኔ ስላጋጠመኝ ነው። እንደዚህ ብዙ ጊዜ የሰራው ትኩረት አልሰጠሁትም ነበርና እኔ ቀጥ ማለት ነው ወሩ ስለነበር ያየሁት በሩ ሲመጣ ከዚህ ከአንድ በኩል ሰፊ ከአንድ በኩል ጠባብ ሆኖ ስለሚያሸግር እንደዚህ አይነት ችግር እንዳይመጣባችሁ ስኳድራ ተጠቅማችሁና ውሃ ተጠቅማችሁ መስራት መቻል አለባችሁ ማለት ነው። እና በጣም የተሻለውን አሪፉ በጅፕሰም እንደዚህ ካጣጋችሁ ብታሰሩት በጣም ጥሩ በጣም አሪፍ ነው ማለት ነው። እንግዲህ ከዛሬ ቪዲዮ የምትማሩት ምንድነው ውስጥ ጭቃ ቤት ላይ ውስጥ ለውስጥ ያለ ታምቡራታ በር ስትሰሩ ያጋጠማችሁን ችግር እንዴት አድርጋችሁ መፍታት እንደምትችሉ ያስተምራችኋል ማለት ነው። ከዛ በመቀጠል ደግሞ አዲስ ሰሪ ከሆናችሁ መቃንም ከመጠቀም እንደዚህ አይነት ችግር ከሚያጋጥማችሁ በጅፕሰም ቀጥ አድርጋችሁ መስራት እንደሚሻል ያስተምራችኋል ማለት ነው። እንግዲህ ይሄ ቤት የሚገኘው አድባር ከተማ ላይ ነው። አድባር ከተማ ላይ የአንድ ወንድማችን ቤት ነው። እንግዲህ በዚሁ እግር መንገዳችንን እንሰራለን ስኳልና ድርግለን እናወዳጅለት መተናል። እንደምታዩት ይህን እያጠፋን ነው። ይህን መንበር አቀያይረናል። ይህንንም ልናስተካክልለት ነው። ቀለሙ እየቀባ ነው እንገኛለን። ከዛ በመቀጠል የምታዩት እንግዲህ ይህም አሁን በጅፕሰም የተሰራ ግድግዳ ነው። አሁን ይሄ እንደምታዩት አሁን በጅፕሰም እየሰራ ነው። በጅፕሰም አጥፍተን ይሄው እንደምታዩት ሙሉ የሰጠን ስኳድራ እንደምታዩት በጣም ያምራል። ውበት ሰጠናል። ቀጥሩን ጠብቀን ስለምንሰራው ሙሉ እንደዚህ አድርገን እየሰራ ነው እንገኛለን ማለት ነው። እንግዲህ እንደነዚህ አይነት ስራዎችና ጥድት ያሉ ስራዎችን ማሰራት ከፈለጋችሁ የስፔሱ በየትኛውም አካባቢ ላይ ከተሳተፉ የሚሰራው ገኛለሁ እስክሪኑ ላይ በምታገኙ ስልክ እናመጣችሁ መደወል ትችላላችሁ። ቪዲዮ ብዙ ነገር እንደሚያስተምራችሁ ተስፋ አድርጋለሁ። ቪዲዮውን አይታችሁ ለሌሎች ወንድሞች ደስ ሸር አድርጉላቸው። ለእናንተም ደግሞ ትማሩበታላችሁ ማለት ነው። እዚህ ጋር አንድ ነገር ረስቻለሁ። እዚህ ጋር ላሳያችሁ ምንድነው ሻወር ቤት ብቻ የምታዩት የውጭ ሻወር ሽንት ቤት ያለችባት ፓርትና እንግዲህ አልተከፈለችም ነበርና በግድግዳ እንደዚህ አድርገን በብሎኬት እየከፈልና ነው። በብሎኬት ከፍለን እንደዚህ ችንቻ ካርገን እዚህ ላይ እንቀባታለን ማለት ነው። እና እናንተም እንግዲህ ያልተከፈለ ቤት ካላችሁ መኝታ ቤት ሻወር ቤት ላይ ወይም ደግሞ መኝታ ቤት ላይ ሻወር ሽንት ቤት የውጭ ሻወር ሽንት ቤት ማድረግ ፈልጋችሁ ቤቴ አትሰራለትን ብላችሁ እንዳትጨናነቁ እንደዚህ ልክ እንደምታዩት በብሎኬት ደስራችሁ በተረዛት አድርጋችሁ ማውጣት ትችላላችሁ። ለስራዋ ማለት ነው። እንደዚህ እየደረስናት እንገኛለን። ይሄን ቤት
እንግዲህ መጨረሻ ላይ ጨርሰን የምናሳያችሁ ይሆናል። አሰራሩ ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።